እዚህ ማርያም ታማላለች አታማልድም ብለን ስንጨቃጨቅ እዛ አገር እንትን ይያሉ ነው አባይ ለሴ ፊደል ልትቀርጽ ትችላለች ኦኬ ፊደል ልትቀርጽ ትችላለች ሶ ያ ፊደል የኦርቶዶክስ ቤተክርስቲያን የኔ አይደለምና የኔ ምጣ ምናምን እንደዛ አይቻልም ቀጥሎ የሚነሱ ጥያቄዎች አሉ እሁድ ራሱ መቅረት አለበት ሐርብ መሆን አለበት የረፍት ቀን እየተባለ ነው ታይዞ የሚመጡ ብዙ የሹራብ ክር ነው ተከታትሎ እየመጡ ያሉ ብዙ ነገሮች አሉ መንቃት አለብን አንድ ላይ ተያይዘን መስራት አለብን ህዝቡንም በዚህ ጉዳይ ላይ ማንቃት አለብን ዓመተ ምህረት አለልም የሚል ዓመተ ፍዳ ብለው መቀጠል ይችላል ራሱ ዓመተ ፍዳ ዓመተ ኩነኔ ያለ ይጥራ ራሱን በዛ ይተዳደር ራሱ ለራሱ ሰርቶ የኢትዮጵያ ግን ዓመተ ምህረት ኦርቶዶክስ ካቶሊክ ምናምን ኦንሊ ጂሰስ ምናምን የሚባል ነገር የለም ክርስቲያን ነኝ ብሎ ክሌም ያደርግ ጠቅላላ ዲኖሚኔሽን በዚህ ጉዳይ ላይ አንድ ሆኖ ሊቀመጥ በኋላ ያለው የኛ በውስጥ ያለው ዲስከሽናችን ይቀጥላል ስለዚህ አልፈልግም ይሄን ነገር ሰልችቶኛል ያለ ሰው ካለ አልፈልግም እኔም በዚህ ተዳደር አልፈልግም ሚል ካለ አውሮፓ ሄድና በአውሮፓ ተዳደር ወይ ሌሎች ሀገሮች ሄድና ተዳደር የኢትዮጵያ ግን ዓመተ ምህረት ነው ኢትዮጵያ የተሰራችው እንደዛ ነው እንዴ ማን በሰራው ሀገር ላይ መጣ አንተ ዛሬ እንትን ትሆናለህ አቶን አሁን ብዙ ዳይቨርሲቲ አለ አሁን እዛ ስር እንትን አለለም ብዙ አይነት ዲኖሚኔሽን አለ ግን እንደ ሃይማኖት ኦርቶዶክስ ነው የነበረችው ጂሰስ ምናምን ሰቨንዲ ኤቭሪ ክርስቲያን ተብሎ እዛ ሴክት ውስጥ ያሉ ሰዎች የተለያየ እንትን ያላቸው ዲኖሚኔሽኖች በዚህ ጉዳይ ላይ አንድ ላይ ተያይዘን ልንቆም ይገባል አንድ ወጥ የሆነ አቋም ሊኖረን ይገባል መሪ ሊኖረን ይገባል አላማ ሊኖረን ይገባል በዛ ጉዳይ ላይ እጅ ለእጅ ተያይዞ መስራት ይገባል አለበለዚያ ነገ ከነጎዲያ እየመጣ ያለው ነገር በጣም አስቀያሚ ነገር ነው በዚሁ ከቀጠለ ነገሮች ከእጅ አንድ በአንድ እየወጡ ሶ ክርስቲያኖች ላይክ ጥሩ ጊዜ አይደለም ለክርስቲያኖች ጥሩ ጊዜ አሁን በዚህ ቅልፍ ከቀጠልን ማለት ነው አሁን ባለን ሁኔታ ከቀጠልን ሶ ምክክር ኮሚሽኑ ላይ መነካካት በጣም አደገኛ ነው አሁን እኔ እንደ ኢትዮጵያዊ አይደለም የነገሩን ያነሳው ያወራ ያለውት ማለት ነው እንደ ክርስቲያን ነው ያነሳው ያወራ ያለውት ስለዚህ ዓመተ ምህረት የሚለው የኢትዮጵያውያን የዘመን መቁጠሪያ ነው እንጂ የኦርቶዶክስ ቤተክርስቲያን አይደለም ወይም ደግሞ የሃይማኖት ዘመን የአንድ ቤተ እምነት ወይም የአንድ ተቋም የዘመን መቁጠሪያ አይደለም የመላው የኢትዮጵያውያን ኦኬ ያ በኦርቶዶክስ ቤተክርስቲያን ተሰርቶ ሊሆን ይችላል ኦርቶዶክሳውያን ሊሰሩት ይችላሉ ያንን ነገር ግን ኦርቶዶክሳውያን እነዛ የሰሩት ኦርቶዶክሳውያን ኢትዮጵያውያን ናቸው አንድ ነገር ግልጽ መሆን አለበት ይሄ አንድ ታሪክ ላይ ብዙ የተንሸዋረረ ነገር አለ ኦርቶዶክስ ቤተክርስቲያን ለሴ ፊደል ልትቀርጽ ትችላለች ኦኬ ፊደል ልትቀርጽ ትችላለች ሶ ያ ፊደል የኦርቶዶክስ ቤተክርስቲያን የኔ አይደለምና የኔ ምጣ ምናምን እንደዛ አይቻልም ለምን አይቻልም አገሩ እኮ የኦርቶዶክስ ነበር ይሄንማ ማወቅ አለብን አንደኛ ኦኬ አገሩ የኦርቶዶክስ የሚባል ሃይማኖት ነው ሌላ ሃይማኖት የለም ነበር ያ ማለት ነው ኢትዮጵያውያን በሙሉ ወይ ኦርቶዶክስ ናቸው ወይ በአዳም ላኪዎች ናቸው የባህል ሃይማኖት የሚከተሉ ናቸው ማጆሪቲው ግን ኦርቶዶክስ ነው የነበረው ሶ ኦርቶዶክስ ስለነበረ ከዛ የሚወጡ ቀደም እንዳልኩት እንደ ፊደላት ተቀምጠው ዋሪቨር ያሉ ለኢትዮጵያ የተሰሩ ናቸው ሌተሮን እስልምና መጣ ቆይቶ እስልምና መጥቷል ከዛ የተለያዩ ሃይማኖቶች መጥተዋል ወደ ኢትዮጵያ ከዛ በኋላ ያ እምነቱን ተቀበሉ የእምነቱን የተቀበሉት እነዛው ኢትዮጵያውያን ናቸው ለሲ አሁን እስልምናን የተቀበሉ ኢትዮጵያውያን ሙስሊሞች ናቸው ኢትዮጵያውያን ናቸው ሌላ ሊሆን ይችላል ነበር ሃይማኖታቸው ምናልባት የባህድ አምልኮ ሊያመልኩ ይችላሉ ኦርቶዶክስ ሊሆን ይችላል ዋሪቨር ሃይማኖታቸው ምንም ሊሆን ይችላል እስልምናን ግን ተቀበሉ ኢትዮጵያውያን ናቸው ሶ ፊደሉ የተሰራው በእነሱ አባትና አያቶች ነው የተሰራው ይሄ መታወቅ አለበት ከመሬት የበቀሉ አይደል ሶ አሁን ኢትዮጵያዊ ሙስሊም ሲባል ኢትዮጵያዊ ሙስሊም ማለት ከሳውዲ አረቢያ ተጭኖ የመጣ አይደለም ኢትዮጵያዊ ነው የነበረ ነው እዛው ኢትዮጵያ ውስጥ የነበረ ነው ትውልዱም ሐረጉም ዘሩም የሚመዘዘው እዛው ነው ኦኬ ሶ ፊደሉ የተጻፈው በአባቱ በአያቱ በቅድመ አያቱ የተጻፈውም ለሱም ነው ለኢትዮጵያ ስለሆነ ለሀገር ስለሆነ ማለት ነው ስለዚህ ይሄ የኦርቶዶክስ ቀን መቁጠሪያ ኦርቶዶክስ ስለሆነ ሶ እኛ ደግሞ
ሃይማኖታችን ስላልሆነ ይሄ ዓመተ ምህረት ምናምን የሚባለው ነገር ምናምን አይቻልም። እንደዛ አይደለም። ያ የኢትዮጵያ ነው የኦርቶዶክስ ተዋህዶ ቤተክርስቲያን ሳይሆን ኦርቶዶክስ ለቤተክርስቲያን የሰራችው የቀን መቁጠሪያ ሳይሆን እንደ ኢትዮጵያ ለኢትዮጵያ የተሰራ የዘመን መቁጠሪያ ነው። ስለዚህ በዛ ነው የምንተዳደረው። ያ ሊቀየር የሚችል ነገር አይደለም። ይሄ ዝም ብሎ እንትን ፖሊሲ አይደለም። ዝም ብሎ ከመሬት ተነስቶ ሊቀየር የሚችል አይደለም። ኦኬ እንደ አንድ whatever አንድ ህግ እና አንድ ፖሊሲ አንድ ስርዓት በዚህ መንገድ ይቀየር በዚህ መንገድ ይሻሻል የሚባል ነገር አይደለም። ማይነኩ መሰረቶች አሉ። የኢትዮጵያ መሰረቶች አሉ። ከነዛ ውስጥ አንዱ ይሄ ዘመን መቁጠሪያ የሚባለው ዓመተ ምህረት የሚባል ነገር እኔ አልፈልግም ስላለ አንድ ሰው የፈለገውን ተነስቶ ይሰራል ማለት አይደለም። ቀጥሎ የሚነሱ ጥያቄዎች አሉ። እሁድ ራሱ መቅረት አለበት፣ ሀርብ መሆን አለበት የረፍት ቀን እየተባለ ነው። ተያይዞ የሚመጡ ብዙ የሹራብ ክር ነው ተከታትሎ እየመጡ ያሉ ብዙ ነገሮች አሉ። ክርስቲያኖች በዚህ ጉዳይ ላይ መንቃት አለብን። አንድ ላይ ተያይዘን መስራት አለብን። ህዝቡንም በዚህ ጉዳይ ላይ ማንቃት አለብን። ሌላ ላይ ያሉም ፖለቲሻን ክርስቲያኖች በዚህ ጉዳይ ላይ እኔ ብዙ ሀዘን አለኝ በዚህ ጉዳይ ላይ ማለት ነው። በዚህ ጉዳይ ላይ ብዙ ሀዘን አለኝ። ሌሎች ሃይማኖቶች ተከታዮች ፖለቲሻን ቢሆኑ ሞዴል ቢሆኑ የሆነ ነገር ቢሆኑ ሴሌብሪቲ ሲሆኑ እና ትልልቅ ሚዲያዎችን ሲይዙ ኦኬ ሃይማኖታቸውን ወይም ደግሞ የሃይማኖታቸውን አስተምሮ የሃይማኖታቸውን ልምምድ የሃይማኖታቸውን እውነት ለሰዎች ለማካፈል ይጠቀሙበታል ያንን ማለት ነው። እና ምንም በዛ አፍረት የላቸው ያንን ሲያደርጉ ማለት ነው። ክርስቲያኖች ግን በጣም ነው ምጸየፈው ነው እንደ እነዚህ አይነት ሰዎችን ማለት አንፎርቹኔትሊ እንደዛ ነው ያሉን አብዛኞቹኛ ማለት ነው። ዝነኛ ሲሆኑ ትልልቅ መድረኮችን ሲያወሩ እግዚአብሔር ብለው እንኳን አያወሩ ፈጣሪ ምናምን ይላሉ። አሁን እግዚአብሔር ካልኩኝ እኮ ሌሎቹ ቤተ እምነቱ ይቀየሙኛል ብለው እኮ ያው ፈጣሪ እንዳሳካው ምናምን ይላሉ። እግዚአብሔር ብለው መጥራቱ ብለው ሌሎቹ ግን በዚህ በጣም ነው ማደንቃቸው። በጣም አንድ ልጅ አለ እኔ ይሄ እንትን የምታየው ከሆነ ሶሻል ሚዲያ ላይ ይሄ ፋይት የማርሻል አርት ድብድብ እንትን የሚሉ አሉ አይደል? ኢትዮጵያ ውስጥ ተጀምሯል። አንድ ልጅ አለ። ማን ነው ልጁ ስሙ? አንድ ልጅ ይሄ ሚጮሆ ልጅ ምናምን ምግብ እንትን እየበላ ምናምን የሚደባደብ ልጅ ማን ነው ስሙን እስቲ ከታች ጻፉ። ሰዎች he's not stupid trust me በጣም ስማርት ሰው በጣም አየዋለሁ እኔ አንዳንድ ንግግሮችን ኢንተርቪዎችን ምናምን አየዋለሁ። የመጣው እዛ ላይ የመጣው የሃይማኖት መሪ አይደለም፣ እሱ የሃይማኖት አስተማሪ አይደለም፣ ኡስታዝ ሼክ ምናምን አይደለም፣ ስፖርተኛ እና ለስፖርት ተወዳዳሪ ኦኬ። እና ያውቅና የሰጠው ፖዚሽን አለ። በተለያዩ አጋጣሚዎች ኢንተርቪው ምናምን ሲደረግ አይታችኋል። እስልምናን እኮ እንዴት አድርጎ እንደሚሰብክ ባይገርማችሁ ምንም ይሉኝታ የለውም። በቃ በተመረጠ አማርኛ ጽድት አድርጎ ክሽና አድርጎ ሃይማኖቱን ይሰብክና ይወርዳል። ሰኩላር ሚዲያ ላይ በሌላ እንትን ጠርተውት ማለት ነው። ክርስቲያኑ ግን እንደዛ ያደርጋል። ለአይታችሁ ከሆነ ልብ ብላችሁ ተከታተላችሁታል። እስልምናን እኮ ነው የሚናገረው። አላህ ብቻ ነው እንትን ሌሎቹ ሌላ እንትን የለም ምናምን እያለና በግልጽ ነው የሚናገረው። ክርስቲያኖቹስ የሆነ ፖዚሽን ሲይዙ ዝነኛ ወደ እንትን ሲወጡ ፈጣሪ ካለ ምናምን ይላል። እግዚአብሔር እንኳን አይል እንኳን ክርስቶስ ነው ለዓለም ሁሉ የሞተው ሰዎች ሁሉ ወደ ክርስቶስ ቢመጡ ነፃ እንደዚህ አይነት ቀናቶች ሊጠቀሙ ይቀርና እግዚአብሔር ብለው መጥራት ሁሉ ያፍራሉ። እና በዚህ ጉዳይ ላይ ፖለቲከኞቻችን ብትሆኑ ክርስቲያኖች የሆናችሁ ስፖርተኞች፣ ታዋቂ ሰዎች፣ ኢንፍሉዌንስ አሁን ዋናችሁ መጣል የለባችሁ በምንም አይነት ሁኔታ ብትሆኑ ማለት ነው። እኔ ብዙ የሚያስቀኑኝ ሰዎች ምን አይነት ሰዎች ያስቀኑኛል መሰላችሁ? ሁሉ
ነገር በሞላላቸው ጊዜ ሁሉ ነገር እያላቸው ሀብት እያላቸው ዝና እያላቸው ክብር እያላቸው ሁሉ ነገር ባላቸው ጊዜ እግዚአብሔርን የሚያስቀድሙ እግዚአብሔር መጀመሪያ ነው ብለው አሁን ኳስ ተጫዋቾች ደስ አይላችሁም? አሁን አንዳንድ ክለቦች ላይ ኳስ ተጫዋቾችን አይታችኋል? ሲሄዱ ምናምን ሁሉ ለግጥሚያ ምናምን መጽሐፍ ቅዱሳቸው ምናምን ይዘው ነው ጥቅስ ምናምን ሁሉ ፖስት አድርገው ምናምን ነው የሚገቡት። ሲገቡ ዳር መልቲ ሚሊዮነርስ በሚሊዮን በየወሩ በሚሊዮን የሚከፈላቸው ሰዎች ናቸው። ዝናቸው ጣራ ነው፣ ሀብታቸው እንደዛ ነው ምናምን። ግን ኢየሱስ እውነት ህይወት መንገድ እሱ ነው ምናምን እያለ ይለጥፍላል። መጽሐፍ ቅዱሱን ይዞ ከኢየሱስ ውጭ ህይወት የለኝም ምናምን ይላል። ደስ ሲሉ እንዴት ደስ ይላሉ እነዚህ ሰዎች። እንደዛ እኮ ነው መጽሐፍ የሚለው እኮ እንደዛ ነው። በጉብዝና ወራት ደስ ሳያሰኙም የምትላቸው እነዛ ዓመታቶች ሳይመጡ የሚለው እኮ ይሄንን እና ፖለቲከኞችም ትልልቅ ሰው የተለያየ ደረጃ ላይ ያላችሁ ፖለቲከኞች ብትሆኑ፣ ስፖርተኞች ብትሆኑ፣ አርቲስቶች እንደዛ ብትሆኑ ፕሊስ እግዚአብሔርን አስቀድሙ። መጀመሪያ ዋናችሁ እሱ ነው። እዛም ለመምጣታችሁ ምክንያት እሱ ነው። ገባችሁም አልገባችሁም እናንተ ተረዳችሁትም አልተረዳችሁትም እሱ ነው። ትልልቅ እግዚአብሔር እድል ሰጥቷችሁ ትልልቅ ፖዚሽን አትወርዱም። በዛ የእግዚአብሔርን የልብ ሐሳብ ተናግራችሁ የእግዚአብሔርን እውነት ተናግራችሁ ስለ ክርስቶስ መስክራችሁ የምትጠሉ ነው የሚመስላችሁ። እንዳልኳችሁ እግዚአብሔር ሁሉ ማለት ነው የምትጠየፉት። ፈጣሪ ምናምን እያላችሁ ታወራላችሁ። ሁሉንም ፈጣሪ የሚለው ቃል ሁሉንም ስለሚያስማማ ማለት ነው። ሁሉም የሚያመልከው ፈጣሪ ያለ ስለሆነ ኦኬ that's why you guys keep saying that ፈጣሪ ምናምን ያላችሁ እግዚአብሔር ኢየሱስ ምናምን ብላችሁ በፍጹም ቢታሰብ አይደለም አታወሩም። እንደዛ that's disgusting። እንደዛ አትዋረዱም። እንደሱ ብላችሁ አትዋረዱ። አንድ ጊዜ ዳዊት ምን አለ ታስታውሱ ከሆነ ራቆቱን ሆኖ እንትኑ ንግስና ካባውን ጥሎ በታቦት ፊት ሲጫወት ይላል። ተደስቶ ሲዘል እግዚአብሔርን ሲያመሰግን ማለት ነው። ሚልኮል ናቀችው እና ሚልኮል ስትንቀው ሄዶ ከሚልኮል ጋር ያለው ኮንቨርሴሽን አለ፣ የሚነጋገሩበት ነገር አለ እና እኔ ከአባትሽ ቤት እንትን ብሎኝ ምናምን እያለ ይናገር። አንድ የሚናገራት ቃል አለች፣ በጣም ፓወርፉል የሆነች ቃል እዛ ጋር ምናምን እና ራሴን እንደዚህ ማድረግ ለእግዚአብሔር ነው ይልና በዚህ ደግሞ አልዋረድም ይላል። ኦኬ ይሄን በማድረግ ደግሞ እግዚአብሔር ያከብረኛል እንጂ አልዋረድም። ራሴን ባዋረድም ለእግዚአብሔር ችግር የለውም፣ ግን አልመዋረድ አይደለም እንደዚህ በማድረግ ይላል። እናንተ ራሳችሁን ለእግዚአብሔር ብታዋርዱ እግዚአብሔር ደግሞ የናንተን ክብር ይፈልግ። ለዛ ነው ኢየሱስ እንደዛ ነው እኔ ራሴን ማከብር አይደለም ማለት እና የኔን ክብር ግን የሚፈልግ አለ አለ። ኢየሱስ የራሱን ክብር አይፈልግም። ክብር አልፈልግም እኔ አለ ኢየሱስ። ክብር አልፈልግም ብሎ ኢየሱስ ራሱን አዋረደ እና ግን አንድ ቁም ነገር ነገረን። ግን የሚፈልገው አለ የኔን ክብር አለ ያለ ልክ ከፍ አደረገው ይላል መጽሐፍ ቅዱስ። አንተ ለእግዚአብሔር ራስን ስታዋርድ ያንተን ክብር የሚፈልጋል እና አትዋረድ፣ በዛ አትዋረድ። እና ጋይስ አይ ቲንክ እንትን ማለት አለባችሁ። የኔ ያ ብዙ ጊዜ የምታዘበው ነገር ስለሆነ ክርስቲያኖች በጣም ሰክሰስፉል ሲሆኑ፣ ዝነኞች ሲሆኑ፣ ታዋቂ ሲሆኑ የእግዚአብሔር ስም ካፋቸው ይጠፋል። ትልቅ እድል ሲሰጣቸው የእግዚአብሔርን ስም መመስከር፣ ስለ ክርስቶስ መናገር፣ ክርስቶስ ሕይወት እንደሆነ አይፈልጉም። እንደዛ አይፈልጉም ለናገር። ሌሎቹ ግን ከዚህ በጣም ጎበዞች ናቸው። ኤኒዌይስ ወደ ሐሳቤ ስመለስ ይሄ ዓመተ ምሕረት የሚለው ነገር በፍጹም የሚቀየር አይደለም። የኢትዮጵያ የዘመን መቁጠሪያ ነው። ዓመተ ምሕረት ተብሎ ነው ቀን መቁጠሪያችን የተሰራው። ዓመተ ምሕረት ተብሎ ነው የሚቀጥለው። ዓመተ ምሕረት ተብሎ ይቀጥላል። አይ ዓመተ ምሕረት አልልም የሚል ዓመተ ፍዳ ብሎ መቀጠል ይችላል። ራሱ ዓመተ ፍዳ ዓመተ ኩነኔ እያለ ይጥራ፣ ራሱን በዛ ይተዳደር፣ ራሱ ለራሱ ሰርቶ። የኢትዮጵያ ግን ዓመተ ምሕረት ነው እና ሊቀየር አይችልም። እና ይሄ በጣም አደገኛ አካሄድ እና በዚህ ጉዳይ ላይ ክርስቲያኖች በሙሉ አንድ ልንሆን ይገባል። ተያይዘን ልንቆም ነው የሚገባው። ይሄ የክርስትና መሰረቶች አሁን
እየቆየ ይሄ መግቢያ ነው እንዳልኳችሁ መግቢያ ነው እና እዚህ ጋር ተባብረን ማስቆም ካልቻለን በዚህ ላይ ጠንካራ አቋም ከሌለን በዚህ ላይ መያያዝ ካልቻለን ትረስሚ ይቀጥላል አይቆም ጥያቄው ብዙ ነው እንዳልኳችሁ አሁን ሰንበትም እሁድ መሆኑ ይቅር እየተባለ ነው ኦኬ እሁድ መሆኑ ይቅርና አርብ ነው መሆን ያለበት ዴይ ኦፍ እየተባለ ነው በጣም አደገኛ እንትኖች አሉ ከፊት ክሌሞች ሶ አሁን ክርስቲያኖች ብንነቃ የሚገባን ሰዓት ላይ በዚህ ጉዳይ ላይ እንዳልኩት ኦርቶዶክስ ካቶሊክ ምናምን ኦንሊ ጂሰስ ምናምን የሚባል ነገር የለም ክርስቲያን ነኝ ብሎ ክሌም ያደርግ ጠቅላላ ዲኖሚኔሽን በዚህ ጉዳይ ላይ አንድ ሆኖ ሊቀመጥ በኋላ ያለው የኛ በውስጥ ያለው ዲስከሽናችን ይቀጥላል እንደዛ ይሻላል እዚህ ማርያም ታማላለች አታማልድም ብለን ስንጨቃጨቅ እዛ አገር እንትን ይያሉ ነው አባይ እዛ ወደፊት የምትተዳደርበትን እንትን እየሰሩልን ነው እዛ ሶ አንድ ላይ መቆም አለብን መያያዝ አለብን በዚህ ጉዳይ ላይ ማለት ነው ወንድምነት ዌልካም እሺ ጥያቄ መልሳለሁ ሌላ ማንነቴን አይገልጽም ካለ ምንድነው ችግሩ ሀገሩ የሁሉም ነው እኮ ያ ሀገሩ የሁሉም ነው ኢትዮጵያ የሁሉም ሀገር ነው እኔ አሁን ኦርቶዶክስ አይደለሁም ፕሮቴስታንት ጴንጤ ነኝ እኔ ሶ ኢትዮጵያ የኔ ነች እኔ ጴንጤ ስለሆንኩ ብዬ ትላንት መጥቼ ግን የኢትዮጵያን እንትን አልተመቸኝም ብዬ መቀየር አልችልም ኦኬ በኢትዮጵያ መሰረት ላይ ነው ኦኬ ምኖረው ማለት ነው ኦኬ መሰረቱ ለኔ ያልተመቸኝም ብዬ መሰረቱን መፈቅፈቅ ምናምን የለኝም አሁን ዛሬ ጴንጤ ስለበዛ ምናምን ብዬ ሶ የኢትዮጵያን መሰረት ሊያናጋ የሚችል ነገር ወይም ደግሞ የኢትዮጵያን ነባራዊ ሆነት የሚያስቀይር አጀንዳ ይዤ አልመጣም ይቀርልኝም ማለት ነው በነበረው ነው ተስማምቼ የምቀጥለው ስለዚህ አሁን ዓመተ ምህረት የሚለውን ዓመተ ምህረት የኢትዮጵያ የዘመን መቁጠሪያ ነው የኢትዮጵያ የዘመን መቁጠሪያ ነው የኔ አባትና እናቶች የሰሩት ነው እንጂ ጃፓንና ጣሊያን አይደለም መጥተው ይሰሩልን ኢትዮጵያውያን የሰሩት ለኢትዮጵያ የሰሩት የቀን መቁጠሪያ ነው ስለዚህ አልፈልግም ይሄን ነገር ተሰልችቶኛል ያለ ሰው ካለ አልፈልግም እኔም በዚህ መተዳደር አልፈልግም የሚል ካለ አውሮፓ ሄድና በአውሮፓ ተዳደር ወይ ሌሎች ሀገሮች ሄድና ተዳደር የኢትዮጵያ ግን ዓመተ ምህረት ነው በኢትዮጵያ ልትተዳደር ግድ ነው እንደዛ ነው አይ ኢትዮጵያ ውስጥ እኔ ኢትዮጵያ ውስጥ ነው የምኖረው እሺ ኢትዮጵያ ውስጥ ስለምኖር እኔ አልተመቸኝም ስለዚህ ይሄንን አከብራለሁ ይሄን ከኔ ጋር ስለማይሄድ ሰው አላከብርም ወይም ደግሞ እንዲቀየር ፈልጋለሁ ነው እንደዛ አይደል ኢዝ ኖ ወርክ ላይ አንተ ስለወደድከውና ስላልወደድከው አይደለም ያ ነገር የኢትዮጵያ ነው ወይ ነው አዎ የኢትዮጵያ ነው በቃ የኢትዮጵያ ከሆነ ያንን ነገር ተቀብለ አክብረህ ነው በዛ እውነት ላይ ልትኖር የምትችለው አሁን እንትን ያለ ነገር ከሆነ እሺ እናንሳ አሁን የሆነ ቋንቋ ኖሮ ኢትዮጵያ ውስጥ አሚን የሆነ ፊደል ኖሮ ለምሳሌ ስለሽ ካላንደር ነው የምናወራው የዘመን አቆጣጠር ኢትዮጵያ ውስጥ ኖሮ ከዛ በኋላ ያ የዘመን አቆጣጠር ትክክል አይደለም አስፈላጊ አይደለም ተብሎ ተሽሮ ቢሆን ዓመተ ምህረት የመጣው ኦኬ ተሽሮብኝ ነው የኢትዮጵያ አይደለም ይሄ ኢትዮጵያ የነበረው ነባራዊ ሁኔታ ይሄ ነው ብለ ኦኬ ሶ ወደዛ እንዲመለስ ታደርጋለህ ኢትዮጵያ እንደ ሀገር ከተቆረቆረች ጀምሮ ያለው የቀን መቁጠሪያ ይሄ ነው ዓመተ ምህረት ነው ስለዚህ በዓመተ ምህረት ነው የምንዳኘው ማለት ነው ላትፈልገው ትችላለህ ኦኬ ላትፈልገው ትችላለህ ግን ያንን ሰሚት ማድረግ ያስፈልጋል በቃ ተቀብለ ነው የምትኖረው በሁሉ ነገር እኮ ተስማምታ አይደለም በሁሉ ነገር እንስማማለን እንዴ ሀገር እኮ እንደዛ አይደለም ሀገር እንደዛ
አይሰራም። ሀገር እንደዛ አይገነባም። በሁሉም ነገር ተስማምተን አይደለም። አንተ ማትስማማበት ነገር ይኖራል፣ እኔ ማልስማማበት ነገር ይኖራል፣ ሰምባዲ ማይስማማበት ነገር ይኖራል። ግን ኮምፕሮማይዝ ታደርጋለህ። በቃ አንተ ይሄ ከተመቸህ አንተ ይሄ የሚስማማ ከሆነ እሺ በቃ ባይስማማኝም እኔ ደግሞ አንተ ደግሞ ይሄ ነገር እኔ አልወደውም ግን ይሄ ደግሞ ከተፈለገው ኢሶኬ ብለህ እንደዛ ነው የምትኖረው። በቃ እሺ እሱ ከወደደው እንደዛ ይሁን፣ እሱ ከወደደው እኔ ለአንተ እየተውኩ አንተ ለኔ እየተውክ ከዛ አንድ በሚያረጉን ነገሮች ደግሞ ኮምፕሮማይዝ አድርገን አንድ ሆነን ደግሞ እንደዛ ነው ምን ነው እንጂ በሁሉም ነገር ተስማምተህ እንደዛ አይደለም። እንደዛ አይደለም። በሁሉ ነገር ተስማምተህ አይደለም ምትነው። ሶ እኔ ስላልተመቸኝ ዛሬ ደርሰህ እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ሶ ትክክሩ እንትንም አይደለም፣ ሎጂካል አይደለም። እውነት ለመናገር ሎጂካልም አይደለም። ሂስቶሪካል ፋክቶች ኦኬ ግልጽ በሆኑበት ምንም በማያሻሙ በሆኑበት ሁኔታ ወደ ኋላ ሄደህ ልትከራከር በማትችልበት ሁኔታ ዛሬ ደርሰህ ይሄ ነገር አልተመቸኝምና መቀየር አለበት ነው። እንደዛ አይደለም። እንደዛ አይደለም። እንደዛ አይደለም። ዓመተ ምህረት የሚለው ሳቤን ስጠቀልል እና በፍጹም ሊቀየር የማይገባ ነው። የምትቆጥረው ዓመተ ምህረት እያለች ነው ታሲድ። ለምን ስሪቷ እንደዛ ነው። ኢትዮጵያ የተሰራችው እንደዛ ነው እንዴ? ማን በሰራው ሀገር ላይ መታ አንተ ዛሬ እንትን ትሆናለህ? አትሆን እንዴ? አንዳንድ ነገሮችም እንትን ማለት አለብን እንዳልኩ ሀገሩ ኦርቶዶክስ ነው የነበረችው። ኦርቶዶክስ ነው የነበረችው ሀገሩ ላይ ማለት ነው። ሶ ኦርቶዶክስ የሚባል ሃይማኖት ነው የነበረው። ሶ ከዛ በኋላ ሁሉም ከዛ በኋላ የመጣ ነው ሁሉም ማለት ነው። ኦርቶዶክስ የሚባል ሃይማኖት አለ። አሁን እዚህ ጋር ሁለት ነገር ያስፈልጋል። በእርግጥ ሁለቱም አንዳንድ የተሳሳተ ጽንፍ ስላለ ማለት ነው። ኦርቶዶክሳውያን ነው የነበሩት። የኦርቶዶክሳውያን ሀገሩ የነበረው። እሺ አሁን የሁሉም የብዙ አሁን ብዙ ዳይቨርሲቲ አለ። አሁን እዛ ስር እንትን አይደለም፣ ብዙ አይነት ዲኖሚኔሽን አለ። ግን እንደ ሃይማኖት ኦርቶዶክስ ነው የነበረችው። ሶ ኦርቶዶክስ ፊደል ልትሰራ ትችላለች፣ የቀን መቁጠሪያ ልትሰራ ትችላለች። የነበረችው ኦርቶዶክስ ስለሆነች ማለት ነው። ነበር ካንተ የለህም፣ እኔ ነበርኩ የለውም። የኔ ስልህ በሃይማኖት እየወከልን ነው አሁን እኔና አንተ ምለው እንጂ የኛ እናትና አባቶች አሉ እዛው ላይ ማለት ነው። ስለዚህ ኦርቶዶክስ ሰራች ለኢትዮጵያ። ስለዚህ ኢትዮጵያ የተመሰረተችው በዛ ላይ ነው። ሶ እሱን አምነህ ነው ይዘህ የምትቀጥለው ማለት ነው። እንደገና ያ ፊደል ሲሰራ እንደ ኦርቶዶክስ ቤተክርስቲያን ትስራ እንጂ ኦኬ። እነዛ ኦርቶዶክሳውያን ፊደልም የሰሩት ቀን መቁጠሪያም የሰሩት የኛ አባቶች ናቸው። ግሪካውያን አይደሉም ወይ ግብፃውያን አይደሉም፣ የኛው አባቶች ናቸው። የኛ አባት ናቸው ስለ በቀጥታ የኛ አባት በለድ ማለት ነው። አባቶቻችን እናቱ ሙስሊም ልትሆን ትችላለህ አንተ እንደዚህ ማለት ግን አባቶች ናቸው። ያንተም አባቶች ናቸው የሰሩት። ያንተም አባቶች አያቶች ቅድማያቶች ናቸው የሰሩበት እዛ ላይ ያሉበት ያንተ ራሱ ቤተሰቦች ማለት ነው። ሶ የኦርቶዶክስ ሳይሆን ያንተም ነው የኢትዮጵያውያን ነው። ቀን መቁጠሪያው ምን ዋሪቨር ነው እንደዛ ነው አይደል? ከዛ አይደል የመጣው ሁሉ ከዛ ነው የመጣው። እኔ አሁን አባቴ ኦርቶዶክስ ነበር። ኦርቶዶክስ ሆኖ ነው አባቴ የሞተው። ስለዚህ በኦርቶዶክስነት አባቴ ያደረገው ነገር ሁሉ የኔም ነው ማለት ነው። እና አባቴ በዛ ዘመን ኖሮ ፊደሉን ቢጽፍ ኖሮ እኔ ዛሬ ጴንጤ ሆንኩና ያ የኔ ታሪክ አይደለም እላለሁ እንዴ? አባቴ የጻፈው ኢትዮጵያውያን ነው። የኦርቶዶክስ ቤተክርስቲያን ሳይሆን ፊደሉም ኦኬ ቀን መቁጠሪያውም whatever የኢትዮጵያውያን ነው። ኢትዮጵያውያን ናቸው የሰሩት ያንን ኢትዮጵያውያን ናቸው። ስለዚህ የኢትዮጵያ ሆኖ ነው የሚቀጥለው። የኢትዮጵያ ሆኖ ነው የሚቀጥለው።
እንትን ማለት አይቻልም። እንዳልኩ ኮምፕሮማይዝ ሊደረጉ የሚችሉ አሉ፣ ኮምፕሮማይዝ ላይ ሊደረጉ የማይችሉ አሉ። ኢትዮጵያን እንደ ኢትዮጵያ ሀገር አድርገው ሊያስቀጥል የሚችሉትን ክርስትና አድርገው ሊያስቀጥሉ የሚችሉትን መሰረቶች እነሱን እንጂ ግን ከዛ በኋላ ዋደን ተካብረን ኮምፕሮማይዝ አድርገን እንኖራለን። ይደዝም ወርክ እንደዛ አይሰራም። ይደዝም ወርክ ላይ ዳት አይሰራም። እንደዛ መሰረቶች አሉ፣ ማይነኩ መሰረቶች አሉ። ከነሱ ውስጥ አንዱ እሱ ነው። ቢሎቹ ላይ መነጋገር ይቻላል። ሌሎች ይሄ የውስጥ እንትኖች አሉ፣ ተራጭቅጭቆች ምናምን አሉ። አሁን እኔ እዛ እንትን ውስጥ አልገባም። የእርስ በርስ ውስጥ የኢትዮጵያን እርስ በርስ ጠባቸው በእንደዚህ የሚል ካለ እንትን ያልሰነጠኑ ሰዎች ካርናል የሆነ ማይንድ ያላቸው ሰዎች ናቸው ምን የሚሉት። ምንም ሌላ የሚያጣላን ነገር የለም። ኢትዮጵያ ምንም የሚያጣላን ነገር የለም። አንድ አይነት ደም ኖሮ ዝም በቃ ከፈለክኩ እንደዛ ልጣላ ካልክኩ በምንም ትጣላለህ። ለምን ትጣላለህ? አካሄድ አላማረኝም እንዴት እንደዚህ በጎን እንደዚህ አልክ ብለህ ልትጣላ ትችላለህ። ግን ኢትዮጵያውያንን እርስ በርስ ሊያጣላ የሚችል ምንም ነገር የለም እዛ ሀገር ላይ ምንም። በኢትዮጵያውያን ጠብ የሚያተርፉ ሰዎች አሉ፣ በኢትዮጵያውያን ሞት፣ ግጭት ምናምን። ስለዚህ እነሱ ያበጣብጠዋል። ብዙ ሰው የነቃ ስላልሆነ የሰለጠነ የተማረ ስላልሆነ በቃ በእነሱ ሀሳብ እርስ በርስ ሲባላ ይኖራል። እንደዛ ነው የስልጣኔ ዋናው እንትን እሱ ነው። አሁን በእንግሊዝ እና እንግሊዛውያንና በሌሎች አንድ አፍሪካ ሀገር መካከል ያለ ልዩነት ምንድነው ብትል ስልጣኔ ማለት እኮ እሱ ነው። ስልጣኔ ማለት እሱ ነው። አንድ ጎበዝ ደራሲ ያለ የምወደው አንድ ሙስሊም ልጅና እሱ አንድ የሚለው ነገር አለ። ስልጣኔን አያይዞ የሚያነሳበት ሀሳብ በጣም ደስ ይለኛል። የሰለጠነ ሰው ግለሰብ ነው የሚሆነው፣ ግለሰብ ይሆናል። ያልሰለጠነ ሰው ደግሞ ግሩፕ ነው የሚሆነው። ይሄ በቃ ነው የሚሆነው። ልዩነቱ እሱ ነው። አሁን እንግሊዝና አንድ አፍሪካ ሀገር ብታይ ህዝቡ ልዩነቱ እሱ ነው። አሁን እዚህ ቀሰቅሷቸዋል። ከዛ ሰዎች ይወጣሉ፣ ተቃውሞ ማለት ነው። ስደተኛ ይውጣልን ምናምን ብለው ይወጣሉ። ከዛስ በንጋታው ደግሞ ራሳቸው እንግሊዛውያን ማለት ናቲቭ እንትን እንግሊዞች እነሱ ደግሞ 20 ጥፎ ነው ይወጣሉ። እናንተ ሬሲስቶች፣ እናንተ ናዚዝም ነው ይሄ ምናምን ናዚዎች ናችሁ ምናምን እያሉ እየተቃወሙ እነዛን ማለት ነው። ስደተኛ ለምንድን ነው የሚወጣው? እንደውም ስደተኛ ዌልካም ምናምን ብለው ይወጣሉ። አየህ ስልጣኔ ማለት ይሄ ነው። ማንም ተራ ፖለቲከኛ መጥቶ ብሬን ዎሽ የሚያደርጋቸው አይደለም። በግል ነው የሚያስቡት። መጥተህ እንደፈለክ ስትለፈልፍ ያውና ይሄ ነገር ትክክል ነው አይደለም ነው። ሰልፍ ስትጠራ ይሄ ሰልፍ አልወጣም እኔ እንደውም ተቃውሜ ነገ እወጣለሁ ይላል። ይሄ በቃ ይሄ ነው ስልጣኔ ማለት ይሄ ነው። ይሄን አርግ ስትባል እናርግ አትልም። ይሄን አርግ ለምንድን ነው ማድረግ? በቃ እኔ ሰልጥናል ለምንድን ነው ማድረግ? ይሄን ጠቅማል፣ ይጎዳል፣ ፊቸር ነገ ከነገ ወዲያ ዛሬ የአጭር ጊዜ የረጅም ጊዜ ኢፌክቱ ምንድነው ምናምን እሱን አውጥተው አውርደው በቃ ከምድባቸው ጋር ይሄዳሉ። በቃ ይሄንን ነው የምፈልገው እኔ ከዚህ ጋር መሆን እፈልጋለሁ ብለው ይሄዳሉ። እኛ ሀገር ግን እንደዛ የለም አንፎርቹኔት እንጂ ኢትዮጵያውያንን እኛ ምንም ሊያጣላን የሚችል ነገር የለም። ትልቅ ነው ሀገራችን፣ ትልቅ ነው። በዛ ላይ ለምለም ነው። ብዙ የተሰራ አይደለም። ብዙ ማዕድናቶች ምናምን የወጡ አይደለም። ኮሎናይዝ ተደርገን እንኳን በነጮች እንደዚህ የተዘረፍን ምናምን እኮ ሀገር እኮ አይደለንም እኮ። መሬታችን ምናምን ገና እኮ ብዙ ነገር ብዙ ሀብቶች ሊወጡ የሚችሉበት ሀገር መሬቱ ራሱ ማለት ነው። ይሄ ድንግል መሬት ምናምን የሚባለው ነገር በየዋሹ እውነት ነው እሱ። በነገራችን ብዙ እንትን አለን፣ ማዕድናቶቻችን ገና አልወጡም። ብዙ የተፈጥሮ ሀብቶች አለን፣ የሰው ጉልበት አለን ምናምን፣ ለሁሉም የተትረፈረፈ ነገር አለ። ብንስማማ፣ ብንዋደድ፣ ብንደማመጥ እንደዛ ብናደርግ ሁሉም በቃ የሚፈልገውን ሁሉም አግኝቶ ተደስቶ የሚያደርግ እንኳን ለኛ ለሌሎች ምን ተርፍበት እንኳን ትልቅ ሀገር ምንም የጠፋ ነገር የለም። ግን አንፎርቹኔትሊ እንዳልኩት